ጤና ይስጥልኝ። ዛሬ በየቤታችን ስለሚገኙ ሁለት ተራ የሚመስሉ ግን በአንድ ላይ ሲሆኑ እጅግ ኃያል ስለሆኑ የተፈጥሮ ስጦታዎች እንነጋገራለን። እነሱም ጥቁር አዝሙድና ማር ናቸው። ብዙዎቻችን ጥቁር አዝሙድን ለቅመም፣ ማርን ደግሞ ለባህላዊ ሻይ ማጣፈጫነት ብቻ እንጠቀምባቸዋለን ወይም ደግሞ ለአመጋገብ እንጠቀምባቸዋለን። ነገር ግን እነዚህን ሁለት ንጥረ ነገሮች በትክክለኛውና ሳይንሳዊ መንገድ አዋሃደን በየቀኑ መውሰድ ስንጀምር በሰውነታችን ውስጥ የሚፈጠረውን አስደናቂ የሰባት ቀን የጤና ጉዞ አብዛኛው ሰው አያውቀውም። በዚህ ቪዲዮም ይህ ጥምረት ከጨጓራና ከምግብ መፈጨት ስርዓት ጀምሮ ለአእምሮ ንቃት፣ ለቆዳ ጥራትና ለልብ ጤና የሚሰጠውን በሳይንስ የተረጋገጡ ያልተሰሙ ጥቅሞችን በዝርዝር መረጃ ይዤላችሁ ቀርቤያለሁ። ከሁሉም በላይ ደግሞ ከፍተኛውን ጥቅሙን ለማግኘት ልንከተለው የሚገባንን ትክክለኛውን የአዘገጃጀትና እንዲሁም የአጠቃቀም ሚስጥርም አብረን እናያለን። በመጀመሪያ ላይ እንደውም እነግራችሁ አዘገጃጀቱንና እንዲሁም ደግሞ አጠቃቀሙን በመሆኑ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ የምንመለከተው የዚህን ድንቅና ተአምራዊ ውህድ አዘገጃጀቱንና እንዲሁም ደግሞ አጠቃቀሙን ይሆናል። ወደ ጥቅሞቹ ከመግባታችን በፊት መጀመሪያ ማስተካከል ያለብን አንድ በጣም ትልቅ ስህተት አለ። ብዙ ሰዎች የጥቁር አዝሙድን ፍሬ ሙሉ በሙሉ እንዳለ ከማር ጋር ቀላቅለው ሲወጡ ይታያሉ። ይህ ግን ፍጹም ስህተት ነው። የጥቁር አዝሙድ ፍሬ ውጫዊው አካሉ እጅግ ጠንካራ በመሆኑ ጨጓራችን በቀላሉ ሰብሮ በውስጡ ያለውን ውድ ዘይትና ታይሞኪኖን የተባለውን አክቲቭ የሆነ ንጥረ ነገር መምጠጥ አይችልም። ስለዚህ ሙሉን ፍሬ ከዋጥ ነው ያለምንም ጥቅም ከሰውነታችን ተወግዶ ይወጣል ማለት ነው። ታዲያ ትክክለኛውና ሳይንሳዊ አዘጋጀቱ ምንድን ነው? አብረን እንመልከተው። በቅድሚያ የምናደርገው በመጠኑ መውቀጥ ነው። ጥቁር አዝሙዱን በሙቀጫ ቀላል አድርገን እንወቅጠዋለን። እዚህ ላይ ጥንቃቄ ያስፈልጋል። በጣም መፈጨት የለበትም። በጣም ከተፈጨ በውስጡ ያለው ተለዋዋጭ ጤናማ ዘይት ማለትም ቮላታይል ኦይሉ በአየር ላይ ይበተናል። ዓላማችን ፍሬው ላይ ስንጥቅ እንዲፈጠርና ዘይቱ እንዲወጣ ማድረግ ብቻ ነው። ስለዚህ አድቅቃችሁ እንዳትፈጩት፣ ወቀጥ ወቀጥ ብቻ በትንሹ ማደግ ይኖርባችኋል። ከዛ በኋላ ከማሩ ጋር ማዋሃድ ነው። አንድ ሻይ ማንኪያ ቀለል ተደርጎ የተወቀጠውን ጥቁር አዝሙድ ማለት ነው ከአንድ የሾርባ ማንኪያ ንጹህና እውነተኛ ማር ጋር በትንሽ ንጹህ ሳህን ውስጥ በደንብ እናዋህደዋለን። ከዛ በኋላ እንጠብቀዋለን። ውህዱን ልክ እንደጨረስን ወዲያውኑ አንወስደውም። ለ5 እና 10 ደቂቃዎች ያክል በሳህኑ ላይ እንዲቆይ እናደርገዋለን። ይህ ጊዜ ማሩ የጥቁር አዝሙዱን ሻካራነት እንዲያለሰልሰውና እንዲሁም ንጥረ ነገሮቹን መምጠጥ እንዲጀምር ይረዳዋል። አዘገጃጀቱ ይህንን ይመስላል ማለት ነው። ከዛ በኋላ መጠቀም ነው። ለዚህም ትክክለኛውን የአጠቃቀም መመሪያ እነግራችኋለሁ። ውህዱን በትክክል አዘጋጅተን ብቻ አናበቃም። ከፍተኛ ጥቅሙን ለማግኘት መቼና እንዴት መውሰድ እንዳለብን ማወቅ ይኖርብናል። ልክ እንደ መድኃኒት ልንከተላቸው የሚገቡ 4 ወሳኝ መመሪያዎች አሉ። አንደኛ፣ ምርጡ የጊዜ ምርጫ ነው። ይህ ማለት በባዶ ሆድ መውሰድ የሚመረጥ ነው። ይህንን ውህድ ለመውሰድ እጅግ ተመራጭ የሆነው ጊዜ ጠዋት በባዶ ሆድ ከቁርስ 30 ደቂቃ ወይንም 1 ሰዓት ቀድሞ መውሰድ ነው። በዚህ ጊዜ ጨጓራችን ባዶ ስለሚሆን ንጥረ ነገሮቹን ያለምንም እንቅፋት በቀጥታ ይመጣቸዋል። ጠዋት መውሰድ ለማይመቻችሁ ሰዎች ደግሞ አማራጩ የጊዜ ምርጫ ማታ ከራት በኋላ የ2 ሰዓት ልዩነት ሰጥታችሁ ከመተኛታችሁ በፊት መውሰድ ትችላላችሁ። ሁለተኛ መመሪያ ደግሞ አወሳሰዱና እንዲሁም የማስጠንቀቂያ ሚስጥሮች ናቸው። ያዘጋጀነውን ውህደት በአንድ ላይ በማንኪያ እንወስደዋለን። ከወሰድነው በኋላ ግን ወዲያውኑ 1 ብርጭቆ ለብ ያለ ውሃ መጠጣት የግድ ይላል። ይህ ለብ ያለ ውሃ ማሩ በአንጀት ውስጥ በቀላሉ እንዲሟሟና ጥቁር አዝሙዱም በደም ውስጥ በፍጥነት እንዲሰራጭ ያደርገዋል ማለት ነው። ስለዚህ ሚስጥሩ ይህች ነች። በሶስተኛ መመሪያ ደግሞ የመጠን ገደብን ማወቅ ነው። በቀን 1 ጊዜ ብቻ መውሰድ በቂ ነው። መጠኑ ሲበዛ የተሻለ ጥቅም የሚገኝ መስሏቸው በቀን 2 እና 3 ጊዜ የሚወስዱ ሰዎች አሉ። ይህ ግን ፍጹም ስህተት ነው። ከመጠን በላይ መውሰድ ጨጓራ ሊያቆስል ወይንም የማቅለሽለሽ ስሜት ሊፈጥር ይችላል። ስለዚህ በመጠኑ በቀን 1 ጊዜ ብቻ መውሰድ አለባችሁ። አራተኛ መመሪያ ደግሞ የመውሰጃ ቀናቶች ናቸው። ውህዱን በየቀኑ ለ2 እስከ 3 ሳምንታት ማለትም ከ15 እስከ 21 ቀናት በተከታታይ እንወስደዋለን። ከዛ በኋላ ሰውነታችን ሙሉ በሙሉ ጥገኝነቱን እንዳይለምድና እረፍት እንዲያገኝ ለ1 ሳምንት ያክል እናቋርጠዋለን። ከዚያም እንደገና መቀጠል እንችላለን ማለት ነው። ጥቅሙ የሚገኘው በአንድ ጊዜ ብዙ በመውሰድ ሳይሆን በየቀኑ በትንሽ በትንሹ በሚደረግ ቀጣይነት ያለው አጠቃቀም ነው ማለት ነው። ስለዚህ እንግዲህ ጥቁር አዝሙድንና የማርን ውህደት በዚህ መልኩ አዘጋጅተን መውሰድ እንችላለን ማለት ነው።
ስለዚህ አሁን አዘገጃጀቱን ተመልክተናል፣ እንዲሁም ደግሞ አጠቃቀሙንም አይተናል። አሁን ደግሞ በ7 ቀናት ውስጥ የሚፈጥራቸውን አስደናቂ የጤና ጉዞዎችና እንዲሁም የጤና ጥቅሞችን የምንመለከት ይሆናል ማለት ነው። ይህንን ውህድ በትክክለኛው መንገድ መውሰድ ስትጀምሩ ከቀን 1ኛው እስከ 7ኛው ቀን በሰውነታችሁ ላይ የሚታዩ አስደናቂ ለውጦች ይኖራሉ። እነዚህ ለውጦች ስንመለከት ቀን 1 እና 2 ላይ የጨጓራ እፎይታ ይኖራል። የመጀመሪያው ለውጥ የሚታየው በምግብ መፈጨት ስርዓታችሁ ላይ ነው። ጥቁር አዝሙድ ምግብ በጨጓራና በአንጀት ውስጥ በቀላሉ እንዲያልፍ የሚያግዙ ፋይበርና ዘይቶችን ይዟል። ማር ደግሞ የጨጓራን ግድግዳ ያለሰልሰዋል። በዚህ ምክንያት ከምግብ በኋላ የሚሰማችሁ የሆድ መክበድ፣ መነፋትና ቁርጠት ወዲያውኑ ይጠፋላችኋል ማለት ነው። የሆድ ድርቀትም ይቀልላችኋል። በተለይ ደግሞ ጥቁር አዝሙድ ለሆድ ህመም እጅግ በጣም ፍቱን ስለሆነ ሆድ ውስጥ የሚፈጠሩ አንዳንድ ችግሮችን በሙሉ ያስታግስላችኋል፣ ያጠፋላችኋል ማለት ነው። ይህ በመጀመሪያው ማለትም በ1ኛው ቀንና በ2ኛው ቀን የምታስተውሉት የጤና ጠቀሜታ ይሆናል። ቀን 3 እና 4ኛው ቀን ደግሞ የንቃትና የሜታቦሊዝም መጨመር ነው። በእነዚህ ቀናት የጠዋት ስንፍና እናም ደግሞ ድካም ሙሉ በሙሉ ይወገድላችኋል። ማር ለጡንቻዎቻችሁ ፈጣንና ንጹህ ኃይል ሲሰጥ፣ ጥቁር አዝሙድ ደግሞ የምግብ መፈጨትና ወደ ጉልበት የመቀየር ሂደቱን ማለትም ሜታቦሊዝማችሁን ያፋጥነዋል። የተሻለ የምግብ መፈጨት ማለት ንጥረ ነገሮቹን በአግባቡ መጠቀም ማለት በመሆኑ ሰውነታችሁ ከፍተኛ የንቃት ስሜትን ያገኛል። በተጨማሪም ያገኛችሁትን ጣፋጭ ነገር የመመኘት አላስፈላጊ ስሜትንም የሚቆጣጠርላችሁ ይሆናል ማለት ነው። በ5ኛው ቀን ደግሞ የመተንፈሻ አካላትና የሰውነት መከላከል አቅማችሁ ይጨምራል። ጥቁር አዝሙድ የሰውነት መከላከል አቅምን የሚያጠናክሩ ኃያላን አንቲኦክሲደንቶችን ይዟል። ከማር ጋር ሲጣመር ደግሞ የመተንፈሻ አካላትን ያጸዳል፣ የጉሮሮ መድረቅን፣ መለብለምና እንዲሁም ደግሞ የአለርጂ ሳልን ያስታግሳል። ጥቁር አዝሙድ የአየር ቧንቧዎችን የማስፋት ተፈጥሯዊ ባህሪ ስላለውም አተነፋፈሳችሁንም ያስተካክልላችኋል። በ6ኛው ቀን ውስጣዊ ብግነት ማለትም የሰውነት መቆጣትና ኢንፍላሜሽን ይቀንሳል። በሰውነታችን ውስጥ የሚፈጠር ውስጣዊ እብጠትና መቆጣት ማለትም ኢንፍላሜሽን ለመገጣጠሚያዎች መገታተርና ለጡንቻ ድካም ዋነኛ መንስኤ ነው። በነገራችን ላይ ኢንፍላሜሽን ለልብ ህመም ዋነኛው አጋላጭ ነው። በጥቁር አዝሙድ ውስጥ የሚገኘው ታይሞኪኖን የተባለው ንጥረ ነገር ይህንን ውስጣዊ መቆጣትን ስለሚያስወግደው ጠዋት ካልጋችሁ ስትነሱ ቀለል ያለና የተረጋጋ ሙሉ የሆነ የሰውነት ምቾት ይሰማችኋል ማለት ነው። በ7ኛው ቀን በአጠቃላይ የሰውነታችሁ ለውጥ የሚኖር ይሆናል ማለት ነው። ከ1 ሳምንት ቋሚ አጠቃቀም በኋላ የምግብ መፈጨታችሁ ተስተካክሏል፣ ሆዳችሁ ቀሏል፣ የመተንፈሻ አካላታችሁም ተከፍቷል። እንዲሁም ደግሞ ቀኑን ሙሉ የሚቆይ አስተማማኝ አቅምና የአእምሮ ንቃትም ታገኛላችሁ። ለውጦቹ በአንድ ጀመር የመጡ ሳይሆኑ ሰውነታችሁ በየቀኑ ለወሰደው ጤናማ ልማድ የሰጠው እውነተኛ ምላሽ ናቸው ማለት ነው። በነገራችን ላይ ጥቅሞቹ በዚህ ብቻ የተገደቡ አይደሉም። እኔ ቪዲዮ እንዳይረዝምባችሁና እንዳይሰፋባችሁ አሳጥሬ ለማቅረብ ነው እንጂ ጥቁር አዝሙድና ማር እጅግ በጣም ዘርፈ ብዙ የሆኑ የጤና ጥቅሞች ያላቸው ድንቅ የተፈጥሮ ጥምረት የሆኑ ውህዶች ናቸው ማለት ነው። በስተመጨረሻ የምነግራችሁ አስፈላጊ ጥንቃቄዎችን ነው። እስካሁን ያየናቸው ጥቅሞች እጅግ አስደናቂ ቢሆኑም ጥቁር አዝሙድና ማር ምንም ያክል ተፈጥሯዊ ቢሆኑም ልክ እንደ መድኃኒት በሰውነታችን ላይ ጠንካራ የሆነ ተጽዕኖ የማሳደር አቅም አላቸው። ስለዚህ ውህዱን ከመውሰዳችን በፊት የሚከተሉትን 4 ወሳኝ ጥንቃቄዎችን ማወቅ አለብን። አንደኛ፣ የመድኃኒት መስተጋብር እንዳለው። ጥቁር አዝሙድ በባህሪው የደም ግፊትና በደም ውስጥ ያለውንም የስኳር መጠን የመቀነስ ከፍተኛ አቅም አለው። ስለዚህ የደም ግፊት ወይንም የደም ስኳር ማለትም የስኳር በሽታ መድኃኒቶችን በቋሚነት የምትወስዱ ሰዎች ይህንን ውህድ በየቀኑ መውሰድ ከመጀመራችሁ በፊት የግድ ሐኪማችሁን ልታማክሩ ይገባል። አለበለዛ መጠኑ ከተገቢ በላይ ሊወርድ ይችላል ማለት ነው። በሁለተኛ፣ የደም ስኳር ክትትል የምታደርጉ። ማር ምንም እንኳን ተፈጥሯዊና ከኢንዱስትሪ ስኳር የተሻለ ቢሆንም በውስጡ ያለው የካርቦሃይድሬትና የስኳር መጠን ከፍተኛ ነው። የስኳር በሽተኞች ወይንም የደም ስኳራችሁን በጥብቅ የምትከታተሉ ሰዎች ማሩን በልክና በጥንቃቄ ልትጠቀሙት ይገባል። በሶስተኛ፣ ነፍሰ ጡር እናቶች። ነፍሰ ጡር ሴቶች ጥቁር አዝሙድን በምግብ ውስጥ ከሚገኝ አነስተኛ መጠን ውጪ አሁን ባየነው መልኩ ለመድኃኒትነት ያክል በከፍተኛ መጠን በየቀኑ መውሰድ የለባችሁም። ይህ ማህፀን ላይ መኮማተር ሊያመጣ ስለሚችል ጥንቃቄ ያስፈልገዋል። በአራተኛ ማስጠንቀቂያ፣ የሰውነታችሁን ምላሽ ነው። ማንኛውም ሰው ውህዱን መውሰድ ሲጀምር ጨጓራውን የሚረብሸው የሚያቃጥለው ወይንም የማቅለሽለሽ ስሜት የሚፈጥርበት ከሆነ ወዲያውኑ ማቆም አለበት። ሰውነታችሁ የማይስማማውን ነገር ሲነግራችሁ ማዳመጥ ይኖርባችኋል። ስለዚህ እነዚህን ጥንቃቄዎች ከዚህ ተፈጥሯዊ ውህድ ጋር በተያያዘ ማወቅና እንዲሁም ደግሞ ማጤን ያስፈልጋል ማለት ነው። በማጠቃለል ደረጃ የምነግራችሁ ውድ ነገር ቢኖር
ጥቁር አዝሙድና ማር አንድ ላይ ሲሆኑ ተራ ምግቦች አይደሉም። የሰውነታችን የተፈጥሮ የመፈወስና የመከላከል አቅም የሚያነቃቁ ምርጥ የተፈጥሮ ስጦታዎች ናቸው። እርግጥ ነው ይህ ውህድ በአንድ ጀንበር ሁሉንም ነገር የሚቀይር አስማት አይደለም። ነገር ግን ዛሬ ባየነው ትክክለኛ አዘገጃጀትና አጠቃቀም መሰረት ከበቂ ውሃ፣ ከተመጣጠነ ምግብና ከጥሩ እንቅልፍ ጋር አጣምራችሁ የዕለት ተዕለት ልማዳችሁ ካደረጋችሁት ጤናችሁ ከጨጓራችሁ ጀምሮ እስከ ሙሉ አካላችሁ ድረስ በአስተማማኝ ሁኔታ ይቀየራል። ለዛሬ የነበረን መረጃ ይህን ይመስል ነበር። እናንተስ ይህንን ውህድ ከዚህ በፊት ተጠቅማችሁት ወይንም ሞክራችሁ ታውቃላችሁ? ያገኛችሁትስ ለውጥ ምን ይመስላል? ሐሳባችሁንና የነበራችሁንም ተሞክሮ እታች ባለው ኮሜንት ስር አሳውቁኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲሁም ለወዳጅ ዘመዶቻችሁም ሼር አድርጉት። እንደነዚህ ያሉ በሳይንስ የተደገፉ ጠቃሚ የሆኑ የጤና መረጃዎች ሁልጊዜ እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ጤና ሁኑልኝ።